ህዝባዊ ወያኔ ሓርነት ትግራይ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ ነው በማለት ሳልሳይ ወያኔ ክስ አቀረበ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ ዛሬ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ መሆኑን ገልጸዋል። በትግራይ ክልል ውስጥ ምርጫ መከናወን አለበት ወይንስ የለበትም የሚለውን ጉዳይ ጨምሮ በሌሎች የክልሉ አንገብጋቢ ጉዳዮች ላይ ፓርቲው መግለጫ ሰጥቷል። እንመለከተዋለን። በሌላ በኩል የግብፁ ፕሬዝዳንት አብደልፈታህ አልሲሲ ግብፅ ከኢትዮጵያ ጋር ችግር የለባትም፣ የምንፈልገው አንድ ነገር ቢኖር ህጋዊ የሆነ አስገዳጅ ስምምነት ነው ብለዋል። ፕሬዝዳንቱ ይህንን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው ሚዲያ አልአህራም ዘግቧል። አልሲሲ ኢትዮጵያንና የህዳሴ ግድብን በማስመልከት አነጋጋሪ ሐሳቦችን አንስተዋል። የምናይ ይሆናል። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩላለሁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ ነው በማለት ሳልሳይ ወያኔ ክሱን አቀረበ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ ዛሬ በሰጠው ጋዜጣዊ መግለጫ ህወሓት ከተፈናቃዮች ላይ በግዴታ ወርሃዊ መዋጮ እየሰበሰበ መሆኑን ገልጸዋል። በትግራይ ክልል ውስጥ ምርጫ መከናወን አለበት ወይንስ የለበትም የሚለውን ጉዳይ ጨምሮ በሌሎች የክልሉ አንገብጋቢ ጉዳዮች ላይ ፓርቲው መግለጫ ሰጥቷል። ሳልሳይ ወያኔ ፓርቲ በመግለጫው የህወሓትን እንዲህ አይነቱን የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወም ጥሪ አቅርበዋል። የፕሪቶሪያ ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በተለያዩ ምክንያቶች ህይወታቸው እያለፈ መሆኑን የጠቀሰው መግለጫው ለአብነትም በህጻጽ የስደተኞች ካምፕ ውስጥ ከሚኖሩት 14000 ተፈናቃዮች ውስጥ 331ዱ መሞታቸውን አስረድቷል። በትግራይ ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ፓርቲው ስልጣን ላይ ያለው ኃይል ጠመንጃን እየተጠቀመ በመሆኑ ሌሎች ኃይሎችም ጠመንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያኔ በተለይም ህወሓት የትግራይ ተቋማትን እያፈረሰ እየበታተነና እያዳከመ ነው ሲል ወቅሰዋል። ለዚህም እንደ ማሳያነት ኤፈርትንና ጂኤስቲኤስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ውስጥ ምርጫ መከናወን እንደሌለበት አስታውቆ በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮች መመለስ እንደሚገባቸው አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትሩ ጋር አደረጉት በተባለው ንግግር ተቋርጠው የነበረው የክልሉ በጀት እንደገና እንደሚላክና ተፈናቃዮች ወደ ቀያቸው እንዲመለሱ እንደተወሰነም አንዳንድ የመረጃ ምንጮች ዘግቧል። ጀነራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ለመነጋገር የህወሓት አባላትን አስከትለው ወደ 4 ኪሎ ቢመጡም ጠቅላይ ሚኒስትሩ ግን ያነጋገሩት ጀነራል ታደሰ ወረደን ብቻ እንደሆነና ምንም እንኳ የውይይቱ አጀንዳ በግልጽ ይፋ ባይደረግም በወቅታዊ የክልሉ ሁኔታ ላይ በሰፊው እንደተነጋገሩም መረጃዎች ወጥተዋል። በሌላ መረጃ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ግብፅ ከኢትዮጵያ ጋር ችግር የለባትም፣ የምንፈልገው አንድ ነገር ቢኖር ህጋዊ የሆነ አስገዳጅ ስምምነት ነው ብለዋል። ፕሬዝዳንቱ ይህንን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው ሚዲያ አልአህራም ዘግቧል። አልሲሲ ኢትዮጵያንና የህዳሴ ግድብን በማስመልከት አነጋጋሪ ሐሳቦችን አንስተዋል። ግብፅ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱልፈታህ አልሲሲ በአጽንኦት ተናግረዋል። ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ በግብፅ ውስጥ እየተካሄደ ይገኛል።
በዚህም በጉባኤው ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ውይይት ተደርጓል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው። ለዚህም ሕጋዊና አስገዳጅ ስምምነት እንዲደረስ ነው የምንፈልገው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የአገራቸውን አቋም በአጽንኦት ተናግረዋል። ከጥቂት ሳምንታት በፊት የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው አገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ሕግ መሰረት እንደምታስከብር ለቢቢሲ ተናግሮ ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብፅ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ አገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ አሞላልና ዘላቂ አስተዳደርን በተመለከተ ሕጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብፅ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብፅ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቀኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርገዋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብፅ በሌሎች አገራት የውስጥ ጉዳይ ጣልቃ አለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽሕፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ የውጭ ጉዳይ ሚኒስትር በቅርቡ ባወጣው ጠንካራ መግለጫ ግብፅ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የአገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብፅ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም አገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶችን በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብፅ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስትሩና ሌሎች የግብፅ ከፍተኛ ባለስልጣናት የህዳሴ ግድብ መጠናቀቅን ተከትሎ የአገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ እንደነበረ ይታወሳል። የግብፅ ባለስልጣናት ንግግርን ተከትሎም የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ግብፅ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸብ አጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፉ ማህበረሰብ ይህንን ድርጊት እንዲያወግዝ ጠይቋል። ግብፅ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋን ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የማስጠበቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለው ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርጉ ቆይታለች። ፕሬዝዳንት አልሲሲ የህዳሴ ግድብ ጉዳይን ከዚህ ቀደም ወደ ተለያዩ አካላት፣ ወደ አፍሪካ ህብረት፣ ወደ ተባበሩት መንግስታት ድርጅት፣ ወደ አረብ ሊግ፣ የአውሮፓ ህብረት፣ ወደ አሜሪካና ሌሎች አገራት ዘንድ በመውሰድ በኢትዮጵያ ላይ ጫና ለማሳደር ሲሞክሩ ቆይተዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።